ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ከመሰረቱ እያስተማርን እንገኛለን። እንዲሁም ለተወሰነ እየሞካከራችሁ ያላችሁ ደግሞ አገጣጥማችሁ ለማንበብና ለመጻፍ ለተቸገራችሁ ከመሰረቱ ጽድት ባለመልኩ እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ፊደላትን ወይም ሆሄያትን ነው ይዤላችሁ የመጣሁት። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ አዲስ ቻናል ነው ሰብስክራይብ እያደረጋችሁ ቪዲዮ እስከመጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን የምናየው ፊደላትን ወይም ሆሄያትን ነው ማለት ነው። ከጸ እስከ ፐ ድረስ ነው ይዤላችሁ የመጣሁት። እያንዳንዳቸውን እንግዲህ ፊደላትን ድምጻቸውንና ቅርጻቸው ምን ይመስላል የሚለውን ነው ዛሬ የምናየው። ብዙዎቻችን ድምጻቸውን እንለይና አገጣጥመን ለማንበብ ስንሞክር ግን ቅርጻቸው ይጠፋብናል። ግን ቀለል ባለ መንገድ በምን አይነት መንገድ ነው ቅርጻቸውን መለየት የምንችለው የሚለውን በዚሁ መንገድ ዛሬ አብረን እናያለን ማለት ነው። እንግዲህ ዛሬ የመጀመሪያዋ የምናያት ጸ ወይም ጸሎቱ ጸ ትባላለች። ባለ ሁለት እግር ፊደል ናት። ጸ ወይም ጸሎቱ ጸ ትባላለች። የመጀመሪያዋ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። አሁን እንግዲህ የጸን ቤተሰብ ከቀኝ ወደ ግራና ከግራ ወደ ቀኝ እያንዳንዳቸውን ቅርጻቸውንና ድምጻቸውን በመጻፍና በመጥራት በመቁጠር በደንብ አድርገን እንላለን ማለት ነው። አሁንም እንደግመዋለን። የመጀመሪያዋ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። መጨረሻዋ ጾ፣ ጽ፣ ጼ፣ ጻ፣ ጺ፣ ጹ፣ ጸ። አሁን እንግዲህ የጸን ቤተሰብ ስናያት እያንዳንዳቸው ቅርጻቸውን ቀለል ባለ መንገድ በእንዴት አይነት መንገድ ነው መለየት የምንችለው የሚለውን ስናይ አሁን የጸን ቤተሰብ የመጀመሪያዋን ስናያት ቅጥያ የላትም። ሁለተኛዋን ስናያት ከጎኗ ነው ቅጥያዋ። ሶስተኛዋን ስናያት ቀለል ባለ መንገድ ይኸው እግሯ ወደ ቀኝ በኩል ሸፈፍ ያለ ነው። አራተኛዋን ስናያት በስተግራ በኩል እግሯ አጭር ነው ማለት ነው። አምስተኛዋን ስናያት በስተቀኝ በኩል ቀለበት አላት ማለት ነው። ስድስተኛዋን ስናይ ከላይ ካናቷ ላይ ቅጥል ነገር አላት። መጨረሻዋ በስተቀኝ በኩል አንድ እግሯ ምንድነው አጭር ነው ማለት ነው። አሁን ቀለል ባለ መንገድ የጸን ቤተሰብ በፊደል አጻጻፍ ቅርጻቸው ድምጻቸውን መለየት እንችላለን ማለት ነው። ቀጣይ ደግሞ እዚህ ጋር የምናያት የመጀመሪያዋ ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። እንደግመዋለን። ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ፣ ፎ፣ ፍ፣ ፌ፣ ፋ፣ ፊ፣ ፉ፣ ፈ። አሁን እንግዲህ የፈን ቤተሰብ ቀለል ባለ መንገድ በዚህ መልኩ የፊደል ቅርጻቸውንና ድምጻቸውን መለየት እንችላለን ማለት ነው። ያ ማለት አሁን እንግዲህ ዋናው መስፈርቱ የምንለይበት ፊደላትን ከፊደላት መለየት ያስፈልጋል። ያ ማለት ጸን ከፈ በምን አይነት መንገድ ነው መለየው የሚለውን ነገር በፊደል ቅርጻቸው እና በድምጻቸው አጻጻፋቸው መለየት እንችላለን። ቀጣይ ደግሞ እዚህ ጋር የምናያት ጸ ወይም ፀሐዩ ጸ ትባላለች። ከመጀመሪያዋ ጸ ጋር በድምጻቸው ተመሳሳይ ናቸው። ነገር ግን ልዩነታቸው ምንድነው? በፊደል አጻጻፍ ቅርጻቸው ነው ማለት ነው። አሁን የመጀመሪያዋ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። እንደግመዋለን።
ጸ ጹ ጺ ጻ ጼ ጽ ጾ ጾ ጽ ጼ ጻ ጺ ጹ ጸ። አሁን እንግዲህ የፀሐዩን ጸ ቤተሰቦች በዚህ መልኩ የፊደል ቅርጻቸውንና ድምፃቸውን መለየት እንችላለን። ያ ማለት ጸን ከፈ ከመጀመሪያዋ ጸ ጋር በፊደል አጻጻፍ ቅርጻቸው መለየት እንችላለን ማለት ነው። ቀጣይና የመጨረሻዋ ደግሞ የመጀመሪያዋ ፐ ፑ ፒ ፓ ፔ ፕ ፖ። እንደግመዋለን። ፐ ፑ ፒ ፓ ፔ ፕ ፖ ፖ ፕ ፔ ፓ ፒ ፑ ፐ። አሁን እንግዲህ የፐን ቤተሰቦች እንግዲህ አሁን በዚህ መልኩ የፐን ቤተሰብ ቀለል ባለ መንገድ የፊደል ቅርጻቸውን መለየት እንችላለን ማለት ነው። የጋራ ባህሪ የሚያደርጋቸው ምንድን ነው? ሁለተኛ ፊደላቸውን ስናይ ሁሎቹም ከጎናቸው ነው ቅጥያቸው። የፈ ናት ትንሽ ለየት የምትለው እንጂ ሶስተኛ ፊደላቸውንም ስናይ በተመሳሳይ እግራቸው ወደ ቀኝ በኩል ሸፈፍ ሸፈፍ ያለ ነው። አምስተኛ ፊደላቸውን ስናይ ሁሎቹም ምንድን አላቸው? ቀለበት ቀለበት አላቸው። ስድስት እና ሰባተኛ ፊደላቸውን ስናይ የራሳቸው የሆነ የፊደል አጻጻፍ ቅርጽ አላቸው ማለት ነው። እንግዲህ በዚህ መልኩ ፊደላትን ድምፃቸውንና ቅርጻቸውን መለየት እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ